ዛሬ የሚጣፍጥ ቆንጆ የድርቆሽ ፍርፍር እናዘጋጃለን። በዳቦም በእንጀራም በፈለጋችሁት የምትመገቡት። ሰላም ሰላም፣ እንዴት ናችሁ? ሁሉ መልካም። ዛሬ የምናዘጋጀው የድርቆሽ ፍርፍር ለጾም የሚሆን ነው። ለፍስክ የምትፈልጉ ከሆነ ደግሞ በስጋ በቀጣይ እሰራላችኋለሁ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮ ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይጠቅማሉላችሁ ካሰባችሁ ደግሞ ሼር አድርጉት። መጀመሪያ የጀመርኩት ቀይ ሽንኩርት በመላጥ ነው። መካከለኛ መጠን ያለው ቀይ ሽንኩርት ልጠን አጥበን እንከትፈዋለን። እሱን ደቀቅ አድርገን ከትፈን እናዘጋጃለን። ለጾም ጊዜ ልታዘጋጇቸው የምትችሉትን የተለያዩ ምግቦችን እዚሁ ቻናሌ ላይ ማግኘት ትችላላችሁ። የተለያዩ ቅመም አዘገጃጀቶችም አሉ። በብዛት የምንጠቀማቸው ሽንኩርቱን ከከተፍኩኝ በኋላ መካከለኛ መጠን ያለው በሰል ያለ ቲማቲም ታጥቦ የተዘጋጀ ነው። እሱን ደቀቅ አድርገን እንከትፋለን። ቲማቲም ፍርፍርን በጣም ያጣፍጣል። ለድርቆሽ ፍርፍርም ደግሞ በጣም አሪፍ ነው። ስለዚህ ደቀቅ አድርገን እንከትፈዋለን። በቀጣይ መካከለኛ መጠን ያለውን ቃሪያ አጥቤ አዘጋጅቻለሁ። እንደዚህ ከትፌዋለሁ። ከፈለጋችሁ እናንተ ፍሬውን ማውጣት ትችላላችሁ። እኔ ግን ከነ ፍሬው እንደዚህ ከትፌ አዘጋጅቼዋለሁ። መጥበሻችንን እናገላለን። የተከተፈውን ሽንኩርት እናደርግና ውሃው መጠጥ እስኪልልን ድረስ እናበስለዋለን። እንደዚህ ውሃውን መጠጥ አድርጎ ከጨረሰልኝ በኋላ ዘይት አድርጌበታለሁ። ያው ፍርፍር ትንሽ ዘይት ይፈልጋል። በምትከትፉት የሽንኩርት መጠን ዘይታችሁን ማስተካከል ትችላላችሁ። ከዛ እንደዚህ በዘይት ማብሰል እንጀምራለን ሽንኩርታችንን። በመቀጠል ቲማቲማችንን እናደርግና እናበስላለን። ከትፈን ያዘጋጀነውን ቲማቲም እናደርጋለን። ቲማቲሙ እንዲበስልልኝ ትንሽ ጨው በተና አድርጌበታለሁ። ጨው ቶሎ ያበስልልናል። በመቀጠል በርበሬ ያደረኩት 2 የሾርባ ማንኪያ በርበሬ አድርጌያለሁ። እናንተ በጣም የሚያቃጥል ነገር የምትፈልጉ ከሆነ በርበሬ መጠኑን 1 የሾርባ ማንኪያ ማድረግ ትችላላችሁ፣ ችግር የለውም። ከዛ እንደዚህ ምንም ውሃ ሳናደርግበት እናበስለዋለን በወፍራሙ።
እንደዛ ሲሆን በርበሬው ያቃጥልን፣ በጣም ነው የሚጣፍጠው፣ ይበስልልናል። እንደዚህ በደረቁ ካበሰልነው በኋላ ገብ ያለ ውሃ ጠብ እያደረግን እያላላን እንመጣለን። በመቀጠል የማቅረቢያ ቅመም ወይንም ጥቁር ቅመም አድርጌበታለሁ። እሱን አድርገን እናበስላለን። ከዛ የዝንጅብልና የነጭ ሽንኩርት ተፈጨ ከሻይ ማንኪያ ትንሽ ከፍ ያለ፣ የሾርባ ማንኪያ ግን አይደለም፣ ትንሽ ከፍ ያለ መካከለኛ ሳይዝ ያለው ማንኪያ በሱ አንድ አድርጌበታለሁ። እሱን ከጨመራችሁ በኋላ ትንሽ ስለሚይዝባችሁ ቼክ አድርጉት። በመቀጠል ቁንዶ በርበሬ ግማሽ የሻይ ማንኪያ ቁንዶ በርበሬ አድርጌበታለሁ። ቅመሙን ብዙም ሳታበዙት ስትቀሩ የራሱ ተፈጥሯዊ ጣዕሙን ስለሚይዝ ቅመምን ስትጠቀሙ ያን ያህል ጎልቶ እንዲታይ እስከማያስፈልግ የተወሰነ መጨመር ያለብን። ከዛ ውሃውን እንከልሳለን። እንግዲህ ወጥ ስንሰራ ለብ ያለ ውሃ፣ ሞቅ ያለ ውሃ ብንጠቀም አሪፍ ነው። ጣዕሙን አያሳጣውም። ስለዚህ የሞቀ ውሃ አድርጌበታለሁ። ከዛ ትንሽ መከለሻ ለጣም የተወሰነ፣ ከዛ ጨው እናደርግና ጣዕሙን ቴስት እናደርጋለን። እዚህ ጋር ማስተካከል ያለባችሁ ነው። ጨውንም መጨመር ትችላላችሁ። ከዛ እንደዚህ የከለስነው አውጥተናል። ካወጣው በኋላ ቃሪያ አድርጌበታለሁ። አሁንም ትኩስ ስለሆነ የቃሪያውን ጣዕም ይይዝልናል፣ ችግር የለውም። ጣዕሙን እንዲይዝልኝ ቀላቅዬ እንደዚህ ደርቆ የተዘጋጀ ድርቆሽ አለኝ። እሱን እንደኔ እንደዚህ ተለቅ ተለቅ ያለ ከሆነ በእጃችሁ ስብር ስብር አድርጋችሁ አነስ አነስ ታደርጉታላችሁ። ከዛ እንጨምርና እናዋህደዋለን። ማንኛውንም አይነት ፍርፍር ስታዘጋጁ የምታደርጉትን ውሃ መመጠን ላይ እያማሰላችሁ ቼክ ማድረግ አለባችሁ። በጣም ውሃ ሲበዛ ውሃ ነው የሚለው። ፍርፍር ስትሰሩ ውሃውን ቼክ ማድረግ መጠኑን እያማሰላችሁ ለግምቱም ያግዛችኋል። ከዛ እንደዚህ እናዋህደዋለን። ከሌላው ፍርፍር የድርቆሽ ፍርፍር የሚለየው ምንድን ነው? ደረቅ መሆን የለበትም። ስታማስሉት ስታዋህዱት የተወሰነ እርጥበት መኖር አለበት። እስክታቀርቡት ድረስ ራሱ ደረቅ ይላል በራሱ። የተወሰነ የድርቆሽ ፍርፍር እንደምታዩት ሳህኑ ላይ ያስቀርቻለሁ ካዘጋጀሁት። እንደምታዩት እንደዚህ ልስልስ ያለ ኖርማል እንጀራ ከምታዘጋጁት የተሻለ ለስልስ ያለ አድርጋችሁ ነው የምትተዉት። እዛ እንደዚህ ቆንጆ አድርገን አዘጋጅተናል ማለት ነው። የጾም ጊዜ ካልሆነ ቅቤ አድርጋችሁ መስራት ትችላላችሁ። እንቁላልም ከጎኑ የተቀቀለም የተጠበሰም ወይም ደግሞ አይብ ከጎኑ አድርጋችሁ ማዘጋጀት ትችላላችሁ። እኔ ያዘጋጀሁበት ጊዜ ግን የጾም ስለሆነ የጾም ፍርፍር ነው። የጾም ድርቆሽ ፍርፍራችን እንደዚህ ተዘጋጅቷል። ብትፈልጉ በእንጀራ ካልሆነም በዳቦ እንደዚህ ቆንጆ አድርጎ ምግብ ይቻላል ማለት ነው። እንደዚህ አድርጌ ያዘጋጅቻለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ በሌላ ቪዲዮ እንገናኛለን። ወዳችኋለሁ። ቻው ቻው።